ሚስቱ መልሶ ይዞ አመጣት። እሺ ምን አለ እንደዚህ ደስተኛ ያደረገችኝ ሚስቴ ፈጣሪ ቢገላት አላቸው። እንዴ ለምን? የቀድሞ ሚስቱ በመሞቷ አሁን ያለችው የተሻለች ሚስት በማግባቱ አሁን ደግሞ የተሻለችው ሚስቱ ሞታ ከዚች ደግሞ የተሻለች ሚስት የሚያገኝ መስሎት ነው። አይ ምን አይነት ጅል ነው? አይሽ እኛ ሰዎች ስንባል በጣም ከንቶች ነን። የተሻለ ስናገኝ ከማመስገን ይልቅ ሌላ ነገር እንመኛለን። ስለዚህ አጎቴ፣ ስለዚህማ ምሳሌ ሁሌም ባለን ነገር ደስተኛ መሆን አለብን። እሺ እሺ አጎቴ። በእኔ ጋር ተኛ። አመሰግናለሁ ቆንጆት። ያዞራል። አይሆን ተው፣ እሱ አይከብድም። ሌላ ጊዜ እናወራዋለን። ይልቅ እንዴት እንደምንጠቀምበት ልንገርህ። እሺ፣ አንደኛው ከኛ ጋር ሆና ካሌብ ላይ እና ዝና ላይ እንዲመሰክር ወንጀለኛ መሆናቸውን እንድታጋልጥ እናደርጋለን። ጨዋታው ገና አላለቀም። በእርግጠኝነት እነዝና እኛን ለማጥፋት እኛን ወንጀለኛ ለማድረግ የማይፈነቅሉት ድንጋይ አይኖርም። እንደዛ አድርጋናቸው አንተም ደግሞ ያንን ሁሉ ገንዘብ አክስራቸው ዝም ብለው የሚቀመጡ ይመስልሃል? ብሩክ፣ ከባድ ነው መድብል። ይህ አደጋ ነው። አይሆንም። ምንም አይከብድም ብሩክ። ከምስክርነቱ በተጨማሪ ማህሌትን ተጠቅመን እነዝና ምን እያደረጉ ምን እየሰሩ እንደሆነ መከታተልና ማወቅ እንችላለን። ማህሌት ያሰበችው ነገር እየተሳካላት ይመስላል። እንዴት እንግዲህ በሚገርም ሁኔታ ዛሬ ብሩክን ከንፈሩ ጋር ሂዳ ልትስመው ስትል ከቅልፉ ባትወባታል ማለት ነው። በሚገርም ሁኔታ እንግዲህ ከሱ ጋር ግዴታ መታረቅ አለብኝ፣ በዛም በዝም ብዬ መውጣት የለብኝም ብላ መጀመሪያ እንኳን በዝና ግፍት የመጣችው ማህሌት ዛሬ ግን ያ የድሮ ህይወቷ ናፍቋት እየቋመጠች ትገኛለች። ከመቋመጥም አልፋ ስኬቷን ለማሳካት ደፋ ቀና እያለች ነው። በመጨረሻም ዛሬ እንግዲህ እስከተኛበት ድረስ ሂዳ መጀመሪያው እንደሚታወቀው አልጋ ክፍሉን አስለቅቀዋለች። አልጋ ክፍሉን አስለቅቀው እንግዲህ አልጋ ክላስ ያለችው እሷ ነች። እሱ ያለው ውጭ ላይ ነው ማለት ነው። እንግዲህ አልጋውን ለቆ ሶፋ ላይ ነው ተኝቶ የሚያድረው ብሩክ። በሚገርም ሁኔታ ሁሉም በየክላሳቸው ሲተኙ እንግዲህ ብሩክ ከሶፋ ላይ ነው ተኝቶ የሚገኘው። ግን እሱንም ብሎ እሰየው ብሎ ተቀብሎ ነው ያለው ነበር ማለት ነው። እንግዲህ ዛሬ ደግሞ ይሄ ሰው እንዴት ገላዬን ነው ያውቀዋል፣ እኔን ነው በደንብ ያቀኛል፣ እንዴት አልናፍቀውም፣ እንዴት ይሄ ሰው በቃ ይቅርታ ላይ ያደርግልኝ ነው ማለት ነው። እንዴት ይሆናል ይሄ ነገር? በዚህ ሁኔታ እስከ መቼ ቀጥላለሁኝ? ምናልባትስ እኔን ትቶ ከቅድስት ጋር አድሮ ቢሆን እያለች እንግዲህ ብዙ ሀሳብ እናንተን የመጣባት ማህሌት በሚገርም ሁኔታ ዛሬም እንደተለመደው ሂዳለች ማለት ነው። ሂዳ እንግዲህ እሷ ያስባ የነበረው ከቅድስት ጋር ተኝቶ ይሆናል የሚል ሀሳብ ነበረ በአእምሯ የመጣላት የነበረው። እሱንም እንግዲህ ለማረጋገጥ ምንም እንትን አልወሰደባትም። ቀጥታ ሂዳ ካጠገቡ ነበር የተቀመጠችው። ቤተሰቦቻችን በሚገርም ሁኔታ መቀመጥ ብቻ ሳይሆን ስትሄድ እንግዲህ ሶፋ ላይ ተቀምጦ እሱ ተኝቶ ነበረ። እንግዲህ በሌሊት ነው የሄደችው። እሷ የጠበቀችው ያው ከቅድስት ጋር ተኝቶ ነው ብላ ነበረ። ግን ስትሄድ ብቻውን ነው። በጣም ነው ደስ ያላት። ስለዚህ አይታውን መመለስ አልፈለገችም። ሄጄ ከጎኑ መተኛት አለብኝ ብላ ወስናን የገባችው ቤተሰቦቻችን ወስናም አልቀረች። ሄዳ ካጠገቡ ተቀምጣለች። ተቀምጣም በቀላል አልቀረችም። ያደረገችው እንግዲህ ቀጥታ ሄዳ ከንፈሩን መሳም ነበረ ማለት ነው። እንግዲህ ከንፈሩን ልትስመው ልክ ከንፈሩ ጋር ስትደርስ ብሩክ እንግዲህ ደንግጦ ባትት ብሎ ነው የተነሳው። እንግዲህ ብትት ብሎ በመነሳቱ ደንግጣለች። የምትለውን የጠፋባት እውነት ለመናገር በቃ ድፍረቷን ግን የማህሌትን ድፍረት አለማድረግ ንፉግነት ነው እውነት ለመናገር ማለት ነው። በዚህ ልክ እንደዚህ እንደ ድፍረቷ ለሌላ ነገር ለመልካም ነገር በቅንነት
ብታስብ ዋና ራሷን ሀገር ትለውጥ ነበረ። ግን እሷ ያው የምትነሳው ያው በተንኮልና በዛ ላይ ደግሞ በስሜታዊ እንደነዱች ስለሆነች እሱ ነው እንግዲህ ዋጋ እያስከፈላት ያለው እንጂ ከዛ በተረፈ በጣም ጀግና ናት። ቅድስትን እንግዲህ ባለፈው ክፍል እንዳያችሁት ብሩክና ቅድስት እዛችሁ ሶፋ ላይ እንግዲህ አሪፍ ፍቅራቸው ያጣጣሙ በነበረበት ሰዓት ላይ እንግዲህ ካልጋ ክላሷ መታ እነሱ ሊሳሳሙ ሲሉ እንግዲህ ብላ ነው ያስቆረጠቻቸው። እንግዲህ ብሩክ በጣም ነው የተናደደው። በቃ ውጭልኝ እባክሽ ውጭልኝ ብጭልኝ ነበር ያለው እንግዲህ ከስደቱ የተነሳ። እሷ ግን ሩጣ ወደ አልጋ ክፍል ላይ የተመለሰችው። መድብል ደግሞ ሌላ ሀሳብ አምጥቷል። እሱ ሀሳቡ ምንድን ነው? ማህሌት ቀጥታ የመጣችው ተጸጽታ እንደሆነና ኤፍራታ ነግራኛለች። ስለዚህ ችን ሴትዮ እንጠቀምባት ለትዳር ትሆናለች ብዬ ሳይሆን ይቅርታሽን ተቀብያታለሁ በላትና እዚሁ ትቀመጥና እንጠቀምባት። እሱም ደግሞ የምንጠቀምባት እንዴት አድርገን መሰላችሁ ያለው ማለት ነው መድብል። አንደኛ እነዚህን ስንከስ ሁሉን ነገር ስለምታውቅ ወንጀል ያውቃሉ ብላ እንድትመሰክር፣ ሁለተኛ ደግሞ እዚህ ሆነው ኢንፎርሜሽኑን እነዚህና ምን እንዳሰቡ ምን እንዳቀዱ እንድታጣራ፣ በሶስተኛ ደረጃ ደግሞ ያው ነገሮች እንድታስተካክል በዛ መልኩ ይቅርታ አድርጌልሻለሁ በተቀበላት ነበር ያለው መድብል ማለት ነው። ብሩክ እንግዲህ አስቀድሞ ስለሚያውቃት እንዴ ይቅርታ አድርጌልሻለሁ ካልኳት ምን ሆነህ ነው አብሬ ካልተኛ ሆኖ የምትለው ነበር ያለው ማለት ነው። እሱም ትክክል ነው። ብሩክ መድብል ግን ነው እንደዛማ አይሆንም፣ የምታገባውማ ቅድስትና ቅድስትን ብቻ ነው። ስለዚህ ተዋት ግን እንጠቀምባት እያለው ነው። ብሩክ ግን ምንም አልተዋጠለትም፣ ምንም ደስ አላለውም። የሚሰማው ስሜት እሷን ማስወጣትና ግዴታ ሰላም መኖር እንዳለበት እያሰበ ነው የሚገኙ ቤተሰቦቻችን። መድብል ግን እንጠቀምባት እያለ ነው። እንግዲህ ዝሮ ማህሌት መቼም በሚገርም ሁኔታ በድፍረቷ ጥግ ዛሬ ደግሞ እንግዲህ ከተኛበት ሄዳ ብሩክ ላይ ላው ላይ ወታበታለች። እዚህ ጋር ምን ሊፈጠር ይችላል? በጣም ከባድ ነው። ብሩክ እውነት ወንድነቱ አቸንፎት ማህሌትን ሊያቅፋት ይሆን? ኧረ አያደርገውም። በስመ አብ። እንግዲህ ቅድስቴን ደግሞ ይቅርታ አላደረግሽልኝም ወይ ኩሽናውን አፍቆኝ እኮ ነው። በቃ እንዴት ነው አንቺና ብሩክ በአንድ ላይ ትተኛላችሁ ወይ? ትናንትና ልታሳሳሙ ስትሉ ደረስኩባችሁ። እንግዲህ ብዙ ጥያቄዎችን ጠይቃት ነበረና ቅድስት አዎ ብዬ ላንጨርጭራት እንዴ እያለች ነበረ። ብሩክ እኮ ድሮም አውቃለሁኝ እኔም እያለሁኝ አንቺ እንደሚወድሽ እንደሚያስብልሽ አውቃለሁኝ። አሁን ደግሞ የበለጠ እኔ ስወጣ ምቹ ነበር ምናምን እያለች ነበረ። ቅድስትም እንግዲህ እንዲህ መቼ ጊዜ ሰጠሽውና እኔን የሚያስብበት ጊዜ የሰጠሽው? ድሮም ስታጋጥው ነበረ፣ ከዛም ሲንገላታ ነበረ። አሁን ደግሞ ሲመጣ ያው ሰላሙን ነሳሽው። ስለዚህ በየት ብሎ እንዲህ ያደርጋል? እባክሽ ተይው ያለቻት ነበረ ማለት ነው። ሌላው ዳጣ ደግሞ ኤፍራታንና መርዞ ደላላውን ልታጀናጅን ተፈተፍ እያለች ነው። ኤፍራታ ግን ፍቅር የያዛት ከመድብል ጋር ነው። እንግዲህ እየጠበቅን ያለ ነው ከዛ ነው። እንግዲህ ኤፍራታስ ምን ብላ ታወራው ይሆን? ኤፍራታና መርዞ ደላላው አንድ ላይ ሆነው አስባችሁታል? ኤፍራታ መርዞ እና የሚገርም ነው ቤተሰቦቻችን። እንግዲህ እሱንም የምናየው ነው የሚሆነው። ሉላና ሞገስ ደግሞ እንግዲህ ያንን የሰውየውን ሪካርድ ይዘን ማታርፍ ከሆነ ለልጆችና ለሚስትህ ይሄን እናሳያለን ብለን እኛ መልሰን በሱ ሪካርድ እንጠቀምበታለን እያላት ነው። ሉላም እንግዲህ ኦኬ እንደዛ ከሆነ ጥሩ ነው ይመቸኛል ብላለች ማለት ነው። ለዛም እንግዲህ መርዞ ደላላውን ተፍተፍ እያሉ ሞገስና ዳጣ ለማግኘት እንትን ብለዋል ማለት ነው። ነገሩን ለማሳለጥ ያው መርዞ ደላላውን ለማስገባት እየሞከሩ ነው። እንግዲህ ቤተሰቦቻችን የዛሬው ክፍል ይመስል ነበረ። በቀጣይ በአዲስ ነገር እስከምንገናኝ ሰላም ቆዩ። ባይ ባይ።